ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 1 ትንሽ ዱብ ዱብ እንደ ኃይለ ገብረ ሥላሴ በር አጥር አይደለም። ያኔ ብዙ ሰዎች ወጣት ነው ይሉኝ እንደነበር አስታውሳለሁ። አሁን ግን ወጣት ልሁን ጎልማሳ የማውቀው ነገር የለም። አንድ ቀን በድንገት ራሴን ጠበቅ አድርጌ መጠየቅ የነበረብኝን አንድ ሌላ ጥያቄ ለመመለስ መባዘን ጀመርኩና በዛው ረስቸው እንደቀረሁኝ ዓመታት ተቆጠሩ። አሁን ደግሞ ያ የድሮ የእድሜ ጥያቄ ጊዜ ያለፈበት መሰል ስሜት አልሰጥ አለኝ። ያኔው አብሮ አደግ ጓደኛዬን ግን በፍጹም ልረሳው አልችልም። በተለይ ወደ በኋላ ላይ የተባልነው ዛሬ ሳስታውሰው የማይጠገብ ተረት ተረት ይመስለኛል። ያ ጓደኛዬ ምኞት ይባላል። ከምኞት ጋር ስንተዋወቅ እኩል ነበር። እሱም እኔም ጎረምሳ አብረን ስንኖር ብዙ ዓመታት አለፉ። በዛው ሳንጠፋፋም አልቀረንም። ከዕለታት አንድ ቀን ግን አንድ አዛውንት የተናገሩኝ ነገር አብሮ አደግ ምኞቴን ዞር ብዬ ካየሁት የቆየው መሆኔን ለማስታወስ ሰበብ ሆነኝ። አንተማ ገና ወጣት ነህ፣ ገና ብዙ ነገር መስራት ትችላለህ እንዳሉኝ ነበር። አብሮ አደግ ጓደኛዬን ቀና ብዬ ያየሁት በሚያስገርም ሁኔታ ግርጅፎ ነበር ያገኘሁት። አባባ ምኞት ሆኗል። ምነው ቀድመኸኝ አረጀህ ምኞት አብሮ አደጌ? ለመሆኑ ይህንን ያህል ተለያይተን ቆየን እንዴ ስል ጠየቁት። በጣም ደንግጬ አንተ መንገድ ስተጠፋህብኝ፣ እኔም ሩጬ ይሄው እዚህ ደረስኩኝ። ከእንግዲህማ ከቀባሪዬ ነህ እንጂ ምኑን ጓደኛዬ የሆንከው አለኝ አባባ ምኞትም አይኖቹን ቅርር አድርጎ እየተመለከተኝና የተረፉትን ሁለት የዛጉ ጥርሶቹን እያሳየኝ። እኔም ወዲያው ተነሳሁና አንድ ነገር ለመስራት አቀድኩ። ጀመርኩት። ያዝ ለቀቅ እያደረኩ ስክተረተር ቆየሁና ከዕለታት አንድ ቀን ደግሞ አንድ የሚያጅበኝ ዜማ ሰማሁኝ። ይቻላል ይላል። ወደድኩት፣ ተከተልኩት። አትሌት ኃይሌ ገብረሥላሴ ይቻላል እያለ ማሸነፉን ቀጥሏል። ሀገርም መቻሉን ያደመቀለት ይቻላል እያለ ጮክ ብሎ ዘመረ። እኔም የጀመርኩትን ስራ መጨረስ እችላለሁ እያልኩ መንጠራወቴን ቀጠልኩ። መስከረም 15 ቀን 1993 ምሽት ግን አቆምኩት። የሲድኒ ኦሎምፒክ የመቻል ብስራት ሰብሮ ገባብኝ። አፌን ከፍቼ ቀረሁ። ሀገር ይቻላል እያለ ሲዘምር ዝም ብዬ ስመለከተው እንደቆየው አእምሮዬም በዛው ሸፈተ። ሌላ አባዜ ውስጥ ተቀርቅሮ ቀረ። የኃይሌን ይቻላል ከኛው አንደበት ይቻላል ጋር ማነጻጸር ጀመር። የድምፁን አቅምና ውበት አወዳደረ። ከሱ ላይ የሚርገበገብ ዜማና ቃና፣ ከኛው ደግሞ የጩኸቱ ወቅታ ደምቆ እየተሰማኝ መሰለኝ። ለምን ይሆን እያልኩ የኛውን ይቻላል ዜማ እንደገና ጆሮ ሰጠሁት። በእርግጥም አንድ ሌላ ጩኸት ተደርቦ ተሰማኝ። አይኖችን ጨፍኜ ላጣጥመው ስሞክር በዛው እንደ ህልም ያለ ሰመመን ይዞኝ ጭልጥ አለ። አንድ አስፈሪ ገጽታ አፍጥጦ መጣብኝ። አንዲት አሮጊት ነበረች የታየች። ጩኸቱን ልታቀልጠው ይዛለች። ዜማዋ ሰቅጣጭ ነው። የድምጿ ሸካራ ነው። ብዙ ያለቀሰች መሆኗ ያስታውቃል። እንደ መወራጨትም፣ እንደ ማልቀስም፣ እንደ ማላገጥም፣ ሙሾ እንደማውረድም ያደርጋታል። አይቻልም ትላለች የደጋገመች። መልኳ ቢያስደነግጠኝም ልሸሻት ግን አልቻልኩም። ጎባጣ፣ ገጣባ፣ ጠንካራ፣ ወላቃ፣ ሸፋፋ፣ ድሪቷ፣ ንጣታ፣ ቅጫጫም፣ ጨብራራ ግራ ቢገባኝ አንድ ጥያቄ ወርወር አደረኩላት። እና ታዲያ አንቺስ ማን የሚሉሽ ነሽ አልኳት። ስፈራ ስቻል እኔም እማማ ህይወት እባላለሁ አለችኝና የሰራ አካላቷን እየፎከተች ያንኑ ዜማዋን ወደ መደጋገሟ ተመለሰች። አይቻልም አልተቻለም እያለች መመናቀሯን ቀጠለች። እና ይሄ ደግሞ ምን የሚሉት ዜማ ነው አልኳት አቋርጬ። እንጉርጉሮ ነው አለች በመመናጨቅ ለሳ። እንጉርጉሮ ነው። የምን እንጉርጉሮ ስላት ደግሞ የመለሰችልኝ አይቻልም አልተቻለም
አይቻልም፣ አልተቻለም በምትልበት ዜማ ነበር። የማቃት ማቃት ደግሞ ምንድን ነው? አለመቻል የኑሮ ቋሚ ዜማ የኑሮ ቋሚ ዜማ ነው ማቃትማ። እና ህይወት የሚሉሽ አንቺ ነሽ ማለት ነው? አዎ እንዴታ! የሀገር ቆንጆ ማማ ህይወት እኔ ነኝ። እስቲ ዛሬ እንኳን መረር ብለህ ከአንጀትህ ተመልከተኝ ከማለቷን ባቀደማት እኔም እንባዋን ማየት ዘገነነኝና አይኖቿን ስገልጥ ቴሌቪዥኑ ላይ ያለው የኃይሌ ገብረስላሴ ምስል አፈጠጠብኝ። ቆፍጠን እንዳለ ሳየው አሁንም ከይቻላል ቃሉ ላይ የሚነሳ አንድ ምስል ፈጠረ። ልዩ ቅመም የሸተተኝ መሰለኝ። አይኖቹን ጨፈንኩና ያንን ቅመም ከኛው ይቻላል ላይ ለማሽተት ሞከርኩ። እማማ ህይወት ግን ወዲያውኑ እያስካካች ተቀበለችኝ። አትድከም፣ አይሸትም። የእውነቱ ይቻላል ከልብ ውስጥ ከተንገለጠጠ ረመጥ ላይ የተጣደ የልቅ ቁሌት ነው። አፋችሁ እግሩን ይከተለዋል እንጂ ልባችሁ ከልቦ አልተቋጠረም። ልባችሁ ከመቻል እኩል የጫረው እሳት መኖር አለመኖሩን ልብ ያላችሁት አይመስለኝም አለች። እኔም ጥያቄን ቀጠልኩኝ። ኃይሌ ገብረስላሴ ሁልጊዜ ያሸንፋል። አብዛኞቻችን ደግሞ ሁልጊዜ እንደተሸነፍን እንኖራለን። እሱ ያቃተው አልፎ አልፎ እንኳን መሸነፍ ነው፣ ያውም ከመላው ዓለም ጋር ተወዳድሮ። ብዙዎቻችን ያቃተን ግን አንድ ጊዜ እንኳን ለማሸነፍ ነው። ታዲያ የትኛው ነው ማለት ነው እውነቱ? ስለዚህ አሁን የኃይሌ ሁልጊዜ አለመሸነፍ ለእኛ ለሁልጊዜ ተሸናፊዎች ምን ይነግረናል ስላት እማማ ህይወትም ካፌ ነጠቅ አድርጋ እስኪ በቃት ተንጣጣችብኝ። ይልቅ አሁን የኃይሌ አለመሸነፍ ለእኔ ለራሴ ምን ይነግረኛል ብለህ አስብ። ኃይሌ ገብረስላሴ በራሱ መንገድ መሮጥ በሚችልበት አቅም ስለሮጠ ቀድሟል። ሁሉም ሰው እግሩን ተነቅሎ ቢሮጥ ግን አይቀናውም። ቢቀናውም ሁሉም እኩል አይቀድምና የሩጫን ፋይዳው አከተመ ማለት ነው። ሁሉም በየራሱ መንገድ በኃይሌ ገብረስላሴ የመንፈስ ብርታት መሮጥ ቢችል ግን ባይቀዳደምም ያሸንፋል። እና እዚህ ላይ በሩጫ ቀድሞ መገኘት በሰውነት ውስጥ ማሸነፍ የሚያስችል ብርታት መኖሩን የሚናገር ምልክት ብቻ የመሆኑን ሚስጥር አብሮ ልብ ማለቱ ጥሩ ይመስለኛል። ስለዚህ አሁንም ይቻላል የአፍ ልማድ ብቻ ሆኖ እንዳይቀር ጠንቀቅ ማለት ነው። እንደ ድሮ እንደናሸንፋለን እንደ ኢትዮጵያ ጥቅደህ መፎክር ብቻ ሆኖ እንዳይቀር ዋናው የማሸነፊያው ሩጫ መነሻው አንጎል ብቻ መሆኑን ልብ ማለት ያስፈልጋል። እና አሁን ይልቅ አንተም የኃይሌ ሁልጊዜ አለመሸነፍ ለእኔ ለራሴ ምን እያለኝ ነው ብለህ ራስህን ከመጠየቅ ጀምር። ገና የዛሬ ስንት ዓመት የሰነዘርኩትን አንድ እርምጃ እንኳን መሬት ላይ አርፎ ለማየት ጣር ሆኖብኝ ለቀረው ለእኔ ለራሴ ምን እየነገረኝ ነው ብለህ ጀምር። እማማ ህይወት እውነቷን ነበር። ገና ከጉርምስናዬ ጀምሮ የነበረኝን ደራሲ እሆናለሁ የሚል ምኞት ለማሳካት ስል ብቻ የዩኒቨርሲቲ ተማሪ በነበርኩበት ወቅት በቅርቡ ከማውቀው ታሪክ ላይ በመመስረት አንድ ታሪክ ቀመስ ልቦለድ የሚሉት አይነት መጽሐፍ ጀመርኩ። 2 ዓመት አልፎኝ ነበር። እንደ ነገሩ ጨርሼዋለሁ የምልበት ደረጃ ላይ ብደርስም አላረካ ስላለኝ እንዴት አድርጌ ወደምፈልገው ደረጃ ከፍ እንደማደርገው ማሰብ የጀመርኩበት ወቅት ነው። እና እማማ ህይወት እዚህ ላይ ያለችው ነገር ቆንጠጥ አደረገኝ። ወረቀት መዘዝ አደረኩና ብሶቴን ተቀበለኝ አልኩት። ይቻላል የሚል ግጥም ጻፍኩ። በዛው ሊበቃኝ ግን አልቻለም። በዚሁ ጉዳይ ላይ አንድ ሌላ ልብ ወለድ መጽሐፍ አለብኝ የሚያሰኝ አዲስ ምዕራፍ ጣብራኝ። አብሮ አደግ ምኞቴም ሲክተፈተፍ ደረሰ። በጉጉት ተመለከትኩት። አሁን ደግሞ ባለፈው ያየሁት አባባ ምኞት አይደለም፣ እንደገና ወደ ወጣትነት መመለስ ይዟል። ፈገግ አለልኝ። ጥርሶቹ እንደ አዲስ ግጥም ብለዋል። ልክ አርጅቶ መመለስም ይቻላልና የአንተም ጥርስ እንደገና በቀለ ማለት ነው አብሮ አደጌ ምኞት አልኩትና አይኖችን ጨፈን አደረኳቸው። አዎ ይቻላል። የረገፈ የምኞት ጥርስ እንደ አዲስ ሊበቅል ይችላል። የሚግጠው ካጣ ግን እንደገና ይረግፋል። የማትመላለሰው የእድሜ ጀንበር እስካለች ድረስ ምኞት እንኳን ሊመላለስ ይችላል ስትል ቀልጠፍ ብላ የመለሰችልኝ ግን እማማ ህይወት ነበረች። እኔም ቀልጠፍ አልኩና በይቻላል ላይ ጽፈዋለሁ ላልኩት አዲስ መጽሐፍ የሚሆን ልቦለድ ታሪክ ማማጥ ጀመርኩ። አሁንም ግን እማማ ህይወት ወዲያውኑ ደረሰችልኝ። ይሄ ነገር ይታያል አለችኝ፣ ትከሻዋ ላይ ያንጠለጠለችውን ትልቅ ሚዛን እያመለከተች። አዎ
ሁለቱንም ጎኑን ልብ ብለህ ተመልከተው እያለች ሁለቱንም ጎኖች በጣቶቿ ዳበስ አደረገቻቸው። በእያንዳንዱ ላይ ተለጥፎ የሚታየውን ጽሑፍ እንዳነብ እየመራችኝ ነበር። በግራ በኩል ካለው ላይ ማቃት የሚል ቃል አነበቡ። በቀኝ ያለው ደግሞ መቻል ይላል። ወዲያው እማማ ሕይወት ጮክ ብላ መጣራት ጀመረች። አባ ታሪክ፣ አባ ታሪክ ከማለቷ አንድ ትልቅ ጓዝ የተሸከመ ሽማግሌ እየተጎተተ ብቅ ሲል ታየኝ። እማማ ሕይወትም ጓዙን ሚዛኑ ላይ አስቀምጣ እማማ ሕይወትም ጓዙን ሚዛኑ ላይ አስቀምጦ እንዲያሳየኝ አዘዘችው። መራባ ብሎ ጀመር። እጅግ በጣም ጥቂቱን ብቻ በመቻል ጎን ሲያስቀምጥ የቀረውን ሁሉ ከማቃት ጎን ላይ ጫነው። ማቃት በአንድ በኩል ተዘፍዝፎ ዝም አለ። እጅግ በጣም ጥቂት አብረቅራቂ ነገሮች ብቻ የተቀመጡበት መቻል ደግሞ ሽቅብ ተሽቀጥሯል። ወገቧ አብሮ ስብር ያለው እማማ ሕይወት እዚህ ላይ አናገረችኝ። ከእውነት ድርቅ መሃል ቁመህ ውሸት የቸገረህ የምናብ ደራሲ፣ በል ይኸውልህ ልብ ወለድ ያልሆነውን ታሪካችሁን ተመልከተው። ልብ ወለድ ያልሆነውን ወጋችሁን፣ ልብ ወለድ ያልሆነውን ባህላችሁን፣ ልብ ወለድ ያልሆነውን ትውፊታችሁን የተሸከሙ ታሪካችሁ። ያልሸመነው ጉድ የለም። ልብ ወለድ ያልሆነው አስተዳደጋችሁ፣ ልብ ወለድ ያልሆነው አመለካከታችሁ የሚፈለፈልበት ወርቅ ቅብ የድንቁርና ካዝናችሁ እዚህ ውስጥ አለል። ምናልባት ከተከፈተልህ የውስጡን ጉድጓድ ተመልከተው አለች። እኔም አንድ ጥሩ ጭብጥ የተገለጠልኝ መሰለኝ። ልብ ወለድ ስላልሆነው ሸፋፋ የሕይወት ሚዛን ለመጻፍ ቋመጥኩ። ሚዛኑ ነቅነቅ ሲል ማሳየት መቻል እንዳለብኝም ልብ አልኩ። ለዚህ የሚመች መንገድ ለማግኘት ግን የግድ ጊዜን ሙጥኝ ማለት ነበረብኝ። የጉያህን ምስጢር ግለጥልኝ ብዬ ያለንበትንም ያለፍነውም ቃኘሁት። ማቃት ቋሚ እውነት ሆኖ አስፈራራኝ። አንተስ ምን ተስፋ ይኖርህ ይሆን እያሉ ወደፊቱን ስመለከተውማ ይቻላል ለራሱ ጭራሽ ልብ ወለድ መስሎ ታየኝ። እዚህ ላይ ሐሳቤ ለልብ ወለድነት ብቻ እንደማይመች ተገነዘብኩ። ማቃትን ከመቻል ለመመዘን ግን የግድ አንድ ነገር መደረግ ነበረበት። ሁለቱንም ይዤ እንደገና ወደ ኋላ ስመለከት እውነትም አንድ ነገር ተገለጠልኝ። ለካ ልብ ወለድ ያልሆነውን የማቃት ጭነት ለመመዘን ልብ ወለድ የሆነ የይቻላል ዶፍ መውረድ ነበረበት። ዶፉን ከየትኛው ሰማይ እንደማስነሳው ሲጭንቀኝ አሁንም ማሰቤን ጠበቅ አድርጌ ተያያዝኩት። ጊዜው ነጎደ። ይቻላል በየአደባባዩ እየደመቀ መጥቷል። የዜና ማሰራጫው ሁሉ ወሬው ስለ ይቻላል ብቻ የሆነ ይመስላል። ስለ ስኬት ሰፋ አድርጎ ማተት ተጀምሯል። በአትሌቶቻችን ድል ምክንያት ባንዲራችን ከፍ ብላ መውለብለቧ የሁሉንም ስሜት የነቀነቀው ይመስላል። ይሄ ሁሉ አዲስ ስሜት እኔንም ከመቼውም በላይ እያስጎመዠ መጣ። አይኔ እያየማ ይሄ ታይቶ ማይታወቅ ማዕበል ማለፍ የለበትም እያልኩ ነበረ። አንድ ቀን ማታ ደግሞ ጋደም ያልኩት ያሰብኩትን መጽሐፍ ፈጥኜ በመጀመር እንዴት በድርጊት እንደምከተለው ማሰብ ከመጀመሬ እማማ ሕይወት እየለፈለፈች ከተፍ አለችብኝ። እስቲ እንዳው እዚህ ላይ አንድ ጥያቄ ልጠይቅህና ማድረግ የፈለጉትን ማድረግ የቻሉት እነ ኃይሌ ገብረስላሴ ቀድመው ሲገኙ ብቻ ከሁሉም በላይ ከፍ ብላ የመውለብለብ አጋጣሚ የምታገኘውን ባንዲራችሁን ለመሆኑ ምን እያልካት ነው? እያየሃት ትፎክራለህ? ትፈነድቃለህ? ትሰክራለህ? የሰው መኪና ትሰብራለህ ነው ወይስ ያገኘችው አጋጣሚ ሳያመልጣት ጮክ ብላ የምታሰማውን ጥሪስ ታዳምጣታለህ? ለመሆኑ ከሁሉም በላይ ከፍ ብላ ከሁሉም በታች ዝቅ ብሎ በቀረው ሕይወታችሁ ላይ የምታዠቀዥቀው እንባዋ ታይቶ ያውቃል? እና አሁንም እያንዳንድሽ የዚች ባንዲራ ጥሪ ነቅንቆህ እንባዋን እንደ ገመድ ጨምድደህ ሽቅብ ለመውጣት
የድርጊት እጅህን ሳትዘረጋ የንፋስ ላይ ዳንኪራዋን እያየህ ስለጨፈርክ ብቻ እሷ ራሷ እጅ አውጥታ መሬት ላይ ለጥ ብሎ የቀረውን አንተነትህን የምትጎትትልህ እንዳይመስልህ። መጀመሪያ የአእምሮህን እግር ተቀርቅሮ ከቀረበት ማጥ ንቀለው እና እና እህስ እያለች ነበረ። ለመልስ በማይመች ጥያቄ ገና ከመድረሷ ቀስፋ የያዘችኝ እና እኔ አሁን እንዴት ነው ማድረግ ያለብኝ ስል መልሼ ጠየኳት። እኔ እያልክ የጀመርከውን እኔ እንዳልክ ቀጥልና እውነተኛውን ራስህን ሁን። ሌላውን እርሳውና ራስ ማድረግ ያለብህን ብቻ አድርግ። ያኔ ቢያንስ ያንተ አለመቻል ያዋጣው የማቃት ቆሻሻ ከዚህ ሚዛን ላይ ይነሳል። ስለዚህ እኔም አሁን ብዬ ተገትሬ ስለቀረሁበት አባዜ ስጠይቃት ስል ራሷ ቀደመች። ከእውነት ድርቅ መሃል ቁመህ ውሸት የቸገረህ የምናብ ደራሲ። ስለዚህ አንተም አሁን ወደ ኋላ ተመለስና የይቻላልን የዘር ፍሬ ልቦለድ አድርግና ልቦለድ ካልሆነው የታሪካችሁ አንድ ማሳ ምረጥና የቻልከውን ያህል ዝራበት። አይዞህ ብዙም ውሸትነት የለውም። በዚህች ምድር እኔ እችላለሁ ብሎ መናገር ዓይንህን ላፈር የሚያስብል ቋሚ ነውር ሆነና ድምፃቸው እስከ መጨረሻው ሰብሮ ሲወጣ አልተሰማም እንጂ አልፎ አልፎም ቢሆን ይቻላል እያሉ ማቃትን ለመፋለም የሞከሩ ነፍሶች ነበሩ። ምናብህ ሙሉ ያለው ምናብ የሚሆነው ከሚሰማው ጩኸት ጀርባ ጠልቆ በመግባት ያልተሰማውን ዜማ እያደነ ማስደመጥ ከቻለ ብቻ ነው። እማማ ሕይወት በቀላሉ አለቀቀችኝ። እኔ አንድ ነገር ስል እሷ ማን ነገር እያለች መመላለሱን ቀጠሉ። በቃ በቅርብ ጊዜ ጀምረዋለሁ ነበር መጀመሪያ ያልኩት ለራሴ የጊዜ ችግር ስለነበረብኝ። ወደፊት እንዲህ አደርጋለሁ እያልክ ብቻ ከኖርህ ጊዜ የምትለው ነገር አየር ላይ የተንጠለጠለ የተስፋ ቀዳዳ ኪስ ብቻ ነው። እሱማ ችግር ስለሆነ ነው። ያሰብኩትን ነገር እኔ በምፈለጉት ጊዜ መጨረስ እንዳልችል ጊዜን የሚሻሙብኝ ሌሎችም ነገሮች አሉ። መጀመሪያ የማትሻማበትን መስመር ሰዓት ላይ እዛም እየረገጥህ ጊዜ አጠረኝ ብትል ጊዜ የምትለው ነገር የሰበብ ቀበቶ ብቻ ነው። ስለዚህ አሁንም እንደባለፈው ጊዜ ማባከን አይኖርብኝም ማለት ነዋ ነበር መጨረሻ ላይ ያልኳት። የመጨረሻ መሆኑን ያወቁት ግን በዛው ቀጠል አድርጋ ስራዋ እንደተተረተረ የወረደችብኝን ነቃ ብዬ ሳዳምጥ ከቆየው በኋላ እዛው ላይ ለድርጊት ተፈጥሜ ስነሳ ነበር። ፍጹም እንግዳ በሆነ መንፈስ እንዲህ ብላኝ ነበር እማማ ሕይወት ከፊቴ ዞር ያለችው። አሁን ብለህ የምትጠራው ወቅት ብቻ ነው በእጅ ላይ ያለው። እሱ ብቻ ነው የብርታትህ ቀበቶ። አንተ ከቆምክበት ሳትነቃነቅ ወደ ኋላ እያልክ የምትጠራው ጊዜ እጅ ላይ ያገማሃል። ያገማኸው የፋይዳህ እንቁላል መጣያ ቅርጫት ብቻ ነው። አሁንም ሙቀት ያለው ድርጊት አመንጭተህ ተፈጥሮ በሰውነትህ ያስታቀፈችህን የፋይዳ እንቁላል ልታስፈለፍለው ካልቻልክ ወደፊት የምትለው ጊዜ ለብክነት የተዘጋጁ አሁኖች ቅጥልጥል ነው። እሽቅድምድምህ ከራስህ ፋይዳ ብክነት ጋር ብቻ መሆኑን ልብ በልና አሁኑኑ ነቅነቅ በል። የአእምሮህን እግር ንቀለውና ተገትሮ የቀረውን ራስህን ቅደመው። በዛው ቅጽበት ከወደ ላይ አንድ ድምፅ ተሰማኝ። ዱብ 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 ይላል። ቀና ብዬ ተመለከትኩት። አብሮ አደግ ጓደኛዬ ነው። ምኞት አሁን ደግሞ ደመ ሙሉ ጎረምሳ ሆኗል። ትጥቁንም አሳምሯል። የስፖርት ቁምጣና ካኔቴራ ከነጭ ሸራ ጫማ ጋር ለብሷል። ፈገግ እንዳለ ዱብ 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 ይላል ላለማቋረጥ። ረዥም ርቀት ለመሮጥ ሰውነቱን እያሟሟቀ ይመስላል። ደግሞ ወዴት ልትሄድ ተነሳህ አብሮ አደጉ ምኞቴ? አብሮ አደጌ ምኞት ደግሞ ወዴት ልትሄድ ተነሳህ አብሮ አደጌ ምኞት አልኩት በሁኔታው ተገርሜ። ከእንግዲህ እዚህ እንዳትፈልገኝ፣ በድሮ ስሜም እንዳትጠራኝ፣
ከአሁን ጀምሮ በልብ ውስጥ የተቋጠርሁ ይህ ድርጊት ሽል ነኝ። ጫን ብለህ አምጣኝ ብቻ ብሎኝ እሱም ተሰወረ። እኔም በልቤ ውስጥ አንድ ጫን ያለ ነገር ተሰማኝ። በማግስቱም እንደ ልማዴ ልጄን ሸኮኮ እንዳልኩ በስርቻ አቆራርጬ ወደ ቤቴ ስመለስ መንገዴ ላይ የጠበቀችኝ አንዲት አጋጣሚ ደግሞ ፋታ ለማይሰጠው ዋነኛ ምጥ ምክንያት ሆነችና በፍጥነት ሁሉንም ነገር ቀየረችው። ታሪኩ እንዲህ ነበር። ልጄ ከረሜላ ግዛልኝ አለኝና ወደ አንዲት ኪዮስክ ተጠጋሁ። በድንገት ዓይኔም ከበሩ ላይ ከተለጠፈችው አጭር ማስታወቂያ ላይ አረፈ። እንደተለመደው ሁሉ እሷም አንድ ነገር ለመከልከል የተቀመጠች ነበረች። ከረሜላችን እንደገዛን እንደገና ቀና ብዬ ተመለከትኳት። መቆም የሚያስችለንን ምክንያት ለጊዜው የጨረስን መሆኑን እየነገረችኝ መሰለኝ። ማስታወቂያዋ ያለ ምክንያት መቆም ክልክል ነው ነበር የምትለው። ያው ለወደፊቱ በዘላቂነት ለመቆም የሚያገለግል ምክንያት እየፈለግን መነቃነቅ ነበረብን። ልጄ ከትከሻዬ ላይ ቁጭ እንዳለ የገዛሁለትን ከረሜላ ሲቆረጥም የኔም አእምሮ የዛችን ማስታወቂያ መልእክት እየቆረጠመ ቤታችን ደረስን። ማስታወቂያዋን ድሮም አውቃታለሁ። ያን ዕለት ግን በልቤ ውስጥ ተጠንስሶ የሚብላላውን ዋነኛ አባዜ በአጭሩ ተረጎመችልኝ። ከእሷ ላይ በመነሳት አንድ አዲስ ምዕራፍ ጽፌ አደርኩ። እንደምንም አልኩና ከድሮው መጽሐፌ ውስጥ ሻጥ አደረኩት። ተገትሮ ቀርቷል ያልኩት መጽሐፍም ወዲያው ወንከር ሲል ታየ። ከዛ በኋላ አላቆምኩም። መንገዱ ግን እንደ ልብ የሚሮጡበት አይነት ወለል ያለ ጎዳና አልነበረም። ጎትተው ሊያስቀሩኝ ተጠራርተው የከበቡኝ የማቃት እጆች፣ ተደርድረው የጠበቁኝ አይቻልም ኬላዎች አያሌ ናቸው። ይህን ሁሉ ጣጥሶ ለማለፍ የሚያስችል ተጨማሪ ይቻላል እልክ ማመንጨት እንዳለብኝ የኑቫሪያቸው ሚስጥር ነገረኝ። አልኩም በቂ አቅም ስንቅ አጋዘልኝ። እልኩም በቂ የአቅም ስንቅ አጋዘልኝ እና ለኔው መቻል እና እጅሬ የማቃት ሰራዊት የግድ መኖር ነበረባቸው ማለት ነው። አንዳንድ ጊዜ አቅም አንሶኝ በስጨት ስል ደግሞ ሌላ ተቆጭም ነበረኝ። ከውስጤ የሚገላበጠው የድርጊት ጽንስ ከኔ በላይ ቆጣ ብሎ ያንባርቅብኛል። አዋላጅ አገኛለሁ ብለህ እንዳታስብ። ራስህ ልትወልደኝ ካልቻልክ አብረን መሞታችን ነው። ተጠንቀቅ። ይልቅ ቶሎ ውለድና ሳመኝ ይለኝ ነበር። ድምፁን ከዝነ ህሊናዬ ሳላርቅ ጠበቅ አድርጌ አማጥኩት። ወልጄም ሳምኩት። ምጤ ግን ቀጥሏል። ሁለተኛው ሶስተኛም ልጅ ይታየኛል። ከወዲሁ ለሁሉም አንድ የጋራ ስም አወጣሁላቸው። ሜክሎል ብዬ ሰየምኳቸው። የመጀመሪያዋ ይቺ የእጃችሁ ላይ መጽሐፍ የመቻል ሚዛን ናት። ታሪኳ የሚጀምረው በሚቀጥለው ገጽ ከምዕራፍ 1 ነው። እሷ እንደጨበጥኩ አንድ ነገር ትዝ አለኝ። ለደንቡ ብዬ ግን አልነበረም። ጥርሱ ወላልቆ ምርኩዙን ጨብጦ መንቀጥቀጥ ከያዘ ምኞትና ገጽታዋ ከሚዘገንን ዋይታዋ ከሚሰቀጥጥ ህይወት ጋር ይቻላል ቃል እንዴት እንዳሸማገለኝ አሁን ዞር ብለው ቢያዩት ተረት ተረት መምሰሉ አንድ እርምጃ ከምንም እንደሚጀምር አነሳስና አካሄዴ ተምሳሌትነቱ ለአንባቢዎችም ሹክ ማለት ፈለኩኝ። መግቢያን እንዳጥር የመዝለሉ ልማድ ትዝ ሲለኝ ደግሞ ልተውም ዳዳኝ። መልሼ ግን ልክ ያዘኝና በርና አጥርም እያስመሰለ የሚያዘልለውን ይህንን ነባር ሰይጣን ላታልል የምችልበት ዘዴ ማማጥ ጀመሩ። በዛው ምዕራፍ ምንም ተወለደች። አጥር መስላ እንዳትዘልለን ግን ትንሽ ከርከም ተደርጋ መቅረብ ነበረባት እና ምዕራፍ ምንም የሜክሎል መግቢያ ናት።